ኢትዮጵያና ህንድ የጥንታዊ ስልጣኔ ቀለም የሚያመሳስላቸው በክፍለ ዘመናት የጊዜ እርዝማኔ አብረው የነገዱ የተገበያዩ ስለ ባህልና ቀለመ ብዙ እሴቶች የተዛመዱ ወዳጅ ሀገራት ናቸው። ይህ ሀቅ ከድሮ እስከ ዛሬ የዘለቀ ጥንታዊ መነሻ ያለው ወዳጅነትም በዚህ ዘመን በሁለትዮሽና በባለ ብዙ ወገን መድረኮችም የሚታይ የሚነበብ ነው። የኢትዮጵያና የህንድ አብሮነት በዘመናዊ የሀገራቱ ግንኙነት በሁለትዮሽ በንግድ ልውውጥ በፖለቲካ አጋርነት በማህበራዊ ትስስርና በተያያዥ ዘርፎችም ያለ ነው። እንደ ብሪክስና የደቡብ ለደቡብ ትብብሮች ደግሞ የአየር ንብረት የድርጊት ትብብር መድረኮችና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውክልናና አሰራርን ለማሻሻል የሚደረጉ የዲፕሎማሲ መድረኮች ሁለቱ ሀገራት በዓለም ፊት በጋራ የሚቆሙባቸው አጀንዳዎች ናቸው። የሁለቱ ሀገራት የዛሬ ዲፕሎማሲ ግንኙነት የተወለደው በቀደምቶች ንግድና መሰል ግንኙነቶች ከተጀመረበት ንጋት አንስቶ ለመሆኑ ነጋሪው ብዙ ነው። በኢትዮጵያ የህንድ አምባሳደር የሁለቱ ሀገራት ግንኙነት ከንግድ ታሪክ ባለፈ በጥንታዊ ከተሞች የግንባታ አሻራዎችም የሚታይ መሆኑን የሰሙትንም ያዩትንም ምስክር አድርገው ይናገራሉ። ከ14ኛና 15ኛው ክፍለ ዘመን ጀምሮ የዘለቀውን የኢትዮጵያና የህንድ ግንኙነት እንዲሁም ለዘመናት የዘለቀውን ወዳጅነት በተመለከተ ታሪክ የሚነግረን ብዙ ነው። በዚያን ጊዜ የኢትዮጵያ ማለትም በዚያን ጊዜ የአቢሲኒያ ነጋዴዎች ወደ ህንድ ሄደው ይነግዳሉ። ከህንድ ደግሞ ወደ ኢትዮጵያ መጥተው እቃ ይገዛሉ፣ ይሸጣሉ። ወደ ኢትዮጵያ መጥቼ ስመለከት ደግሞ ብዙ የሚያመሳስሉን እሴቶች እንዳሉን ተመልክቻለሁ። ለምሳሌ በህንድ ከወራሪ ጠላት ለመከላከል የሚያገለግሉ ብዙ በአጥር የተከበቡ ከተሞች ተገንብተው ዛሬ ድረስ በጎብኚዎች ይታያሉ። በህንድ ጥንታዊ የተከበቡ ከተሞች በኢኮኖሚ የአካባቢውን ሰው በሌሎች ጫና እንዳይደርስበት ለመከላከል ማገልገላቸውን በታሪክ ተጽፏል። ከኢትዮጵያም እንደ ሐረር ያሉ ስፍራዎች ከህንድ ጋር የሚመሳሰሉ በግንብ የተከበቡ ከተሞች አሉ። በሁለቱ ሀገራት ገጸ ብዙ ግንኙነት ውስጥ 1001 ምስክር ሐውልቶችን ማሳያ ጎዳናዎችን መቁጠር ይቻላል። አምባሳደር ኩማር ባለ 5 በሩን የኛውን ሐረርን በህንድ መንደሮች ካሉቱ ጋር ያለውን ተመሳስሎች በተደነቀ አንደበት ይናገራሉ። This city with 5 gates resembles many of the fortified cities. ለምሳሌ የሐረር በግንብ የተከበበና ባለ 5 መግቢያ ጥንታዊ ቅርስ አሁንም በህንድ ካሉ ብዙ ቅርሶች ጋር ይመሳሰላል። የመንገዶቹ ሁኔታ በብዛት መመሳሰልም የሚገርም ነው። እነዚህ ጥንታዊ ቅርሶች ህንድም ኢትዮጵያም ለቱሪዝም እየተጠቀሟቸው ነው። በኢትዮጵያ እነዚህን ጥንታዊ ቅርሶች ለመጠገንና ቱሪዝምን ለማስፋት እየተደረገ ያለው ስራ የሚያስደስት ነው። እንደ ሀገር ያሉ የቀደምቶቻችን ቅርሶች ያላቸውን ዘርፈ ብዙ እሴት ጨምሮ በተገቢው መልኩ መጠቀም ይገባል። በዚህ መልኩ ለዓለም መንገርና ማሳየት የሚቻለው ልዩና ሊጎበኝ የሚችለው እሴት ብዙ ነው። To provide a new way of thinking to the whole world. ኢትዮጵያ አሁን በኮሪደር ልማትና በሌሎችም የልማት ማዕቀፎች በየአቅጣጫው በፀሐይም በጨረቃም ልማት ላይ ናት። ሲመሽም ሲነጋም ልማት በኮሪደር ልማትና በሌሎችም የሀገር ልማት ብርታቶች የቀደሙ ቅርሶችን ማደስ፣ አዳዲስ ለአገልግሎትና ለኑሮ ምቾት የሚሰጡ ግንባታዎችን ማፋጠን እየሆነ ነው። አምባሳደሩ ምልከታቸውን ከነ አበርክቶ ያነሳሉ። The way the urban infrastructure has been upgraded through በኢትዮጵያ በኮሪደር ልማት ከተሞችን ለልማትና ለኑሮ ምቹ ለማድረግ እየተሰራ ያለው ስራ የሚደንቅ ነው። ይህ የከተሞች ልማት በአዲስ አበባ ብቻ ሳይሆን በሀገሪቱ የተለያዩ አቅጣጫዎች እየተከናወነ መሆኑ ተናባቢና የተመጣጠነ ልማት እንዲኖር ያስችላል። በከተሞች እየተደረገ ያለው መንገድን ጨምሮ ያለው የመሰረተ ልማት ግንባታ በመላ ሀገሪቱ የሚደረግን እንቅስቃሴ ያሳድጋል። በዚህ መንገድና ያሉበትን ተፈጥሯዊ አካባቢ ባገናዘበ መልኩ በመጠቀም የቱሪስት መዳረሻዎቹ በኢትዮጵያ ብቻ ሳይሆን በአፍሪካም በዓለምም ደረጃ የሚታወቁ መዳረሻዎች ማድረግ ይቻላል። not only on the map of Ethiopia but in the map of Africa and beyond. ኢትዮጵያና ህንድ ከእስካሁኑ በተሻለ በጋራ ሊሰሩባቸው የሚችሉባቸው የሁለትዮሽና የባለ ብዙ ወገን ዲፕሎማሲያዊ የትብብር መስኮች አሉ። የሀገራቱ ተቀራርቦ መስራት ሁለቱንም ወገኖች እንደሚጠቅም ታምኖበት በተግባርም እየታየ ያለውም ብዙ ነው። የሁለቱ ሀገራት መሪዎች በተለያዩ መድረኮች ተገናኝተው ሲመክሩም ተስተውለዋል። በመሪዎቹ ደረጃ የሚደረገው ምክክር መጠናከር የተፈረሙ ስምምነቶችና የተገቡ ቃል ኪዳኖችን ሕያው ሆነው ሲተገበሩ ለማየት ጉልበት ይሰጣል።
When it comes to India, የኢትዮጵያንና የህንድን ግንኙነት በተመለከተ በብዙ ዘርፎች በሁለትዮሽ መስራት የሚያስችሉ አማራጮች አሉን። ለምሳሌ ቱሪዝምን በተመለከተ በቅርሶች እድሳትና ዘላቂ የቱሪዝም ልማትን በተመለከተ በጋራ ልንሰራ እንችላለን። ቱሪዝምን ጨምሮ በብዙ ዘርፎች በጋራ በመስራት የሁለቱን ዘላቂ ልማት ማስፋፋትም ይቻላል። it can be sustained for very, very long time. ባለፉት 7 የለውጥ ዓመታት ኢትዮጵያ የተከተለችው ዘላቂ ጥቅም ማስከበርን መርህና ጎዳና ያደረገ በዚህም መርህ ተረማምዶ ወዳጅ የማብዛት የበሰለና በጥበብ የሚመራ የዲፕሎማሲ ትግበራ በብዙ ፍሬዎች ተተርጉሞ እየታየ ነው። ለዚህ ማሳያ ከሆኑት መካከል የሀገራት መሪዎችና የታላላቅ ዓለም አቀፍ ተቋማት ኃላፊዎች ወደ ኢትዮጵያ በመምጣት ለሁለትዮሽና ለባለብዙ ወገን ዲፕሎማሲ ግንኙነት ያሳዩት ፍላጎት ማደግ ነው። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለስራ ጉብኝት ወደ ኢትዮጵያ መምጣት ለጉዳዩ ደማቅ ማሳያ ነው።